ወይዘር ቃል ኪዳን አሁን ሳምፕል መውሰድ አለብን። አይሆንም፣ አሁን ዝግጁ አይደለሁም። ቃል የተባልሽውን አድርጊ። ቆይ ዶክተሩ የመጣው ለቃል ነው እንዴ? ቃል ምን ሆናለች? ምንድነው የተፈጠረው ነገር? ምን ሆና ነው? ለምንድነው እንደዚህ የምትሆነው? ምንድነው እንደዚህ የሚያስጨንቃት? እባክሽ ልጅ መሆንሽን ለማረጋገጥ ከፀጉርሽ ላይ ሳምፕል መውሰድ አለብን እና በትክክል ቆሚ። አይሆንም፣ አይሆንም። ምን? ቃል ዲኤንኤ ምርመራ ሊደረግላት ነው? እንዴት ደስ ይላል! የሰላም ልጅ እንዳለነች ሊረጋገጥ ነው ማለት ነው። ይሄ ፈጣሪ ያለ ተመስገን። ይቺ ወራዳ አሁን ውርደቷን ትከናነባለች። አይሆንም፣ በጭራሽ አይሆንም። ፀጉሬ መቆረጥ የለበትም። ሁሉንም ነገር ነው የሚያበቃለት። ሁሉም ነገር ነው የሚበላሸው። አይሆንም፣ በጭራሽ አይሆንም። ይቺ ልጅ ግን ምን ሆና ነው እንዲህ የምትጨነቀው? ሳሚ የነገረኝ ነገር እውነት ይሆን እንዴ? ቃል በጣም ተጨነቂ። አዎ ዛሬ እኮ ጉድሽ የሚፈላበት ቀን ነው። ባይጨንቅሽ ነበር የሚገርመኝ። አይሆንም፣ አይሆንም ዶክተር። ቃል ምን ለማድረግ እየሞከርሽ ነው? ለምንድን ነው እንደዚህ የምትጨነቂው? ባህሪሽ ሁሉ ልክ አይደለም። ናሙናውን እኮ ከፀጉርሽ ላይ ሳይሆን ከስጋሽ ላይ የሚወስደው እኮ ነው የምትመስዩ። እንዴ እናቴ፣ እንደሱ እኮ አይደለም። ይቅርታ ቃል፣ ናሙናው ሳይደርስ እናቴ እንድትይኝ አልፈልግም። ምን? ገና ካሁኑ እናትነትሽን ካልሽ ማለት ነው? እኔ አልካድኩኝም፣ ግን እውነታውን ለማረጋገጥ እየሞከርኩ ነው። አንቺ ግን ጭራሽ እኮ ውጤቱ እንዲረጋገጥ የፈለግሽ አይመስለኝም። እንዴት ትፈልጋለች? እውነቱ እኮ የሷን ቅሌት ነው የሚያወጣው። ምን ነው ቃል ችግር አለ? ከፀጉርሽ እንዲወሰድ ካልፈለግሽ ከአፍሽ ውስጥ መውሰድ ይችላል። እንደሱ አይደለም። እና ምንድን ነው? ለምንድን ነው የዶክተሩን ሰዓት የምታባክኝበት? መጸዳጃ ቤት መሄድ እፈልጋለሁ። ትናንት የበላው ምግብ ምንም ሆዴን ሰላም እየሰጠኝ አይደለም እና ለዛ ነው መሰለኝ ምንም ማቆም አልቻልኩም። ዶክተር እባክህ ትንሽ ሰከንድ ትሰጠኛለህ? ጊዜ የሚወስድ ነገር እኮ አይደለም። አሁን በምናወራበት ሰዓት ወስጄ ጨርሼ ነበር። ስላልቻልኩ እኮ ነው። በቃ አሁን መጸዳጃ ቤት ደርሼ ልምጣ። ምርመራ በፍላጎትሽ ነው መደረግ ያለበት። እሺ አሁን ምንድን ነው የምትፈልጊው? መጸዳጃ ቤት መሄድ። እሺ ሄደሽ ነይ። የምር ልሂድ? ምን ሆነሽ ነው ቃል? እሺ በቃ መጣ። ዶክተር እባክህን አረፍ በል። ብሌን ሻዩ ቀዝቅዟል፣ አሙቀሽ አንጭለት። እሺ እሺ ወይዘሮ ገነት ሁላችሁም ተባበራችሁብኝ አይደል? ውጭልኝ አልኩሽ እኮ ዳግም አስወጣልኝ። አስወጣት እኮ ነው የምልህ። ውጪ። ይኸውልህ ዳግም አስወጣልኝ። ውጭልኝ። በቃ ተረጋጊ፣ ያምሻል እማዬ። እኔን ውጪ። ያው ሚቺ ኩሽና ከመሰለች ቤት ይሄንን ጋዝ አርከፍክፌ ቤታችሁን ዶጋ መሳረገው የምታመጡትን አያለሁ።
ገነት እዚህ አልጋ ላይ ሆነሽ ነው አይደል የተናገርሽኝ? ይሄን አልጋሽን በእሳት አንድጄ አመድ ሳረገው ምን እንደምታመጭ አይሻለሁ። አሁን በዚህ ቤት ነው የኮራችሁ? የአይጥ ጉድጓድ የመሰለች ቤት። ገነት ከማን ጋር መጋጨት እንዳለብሽ አታቂም። ለዘመናት የደበቅኩትን አውሬነቴን ያወጣሽው። አሁን ቤትሽን ዶግ አመድ አደርገዋለሁ። ደግሞ በዚህ አላበቃም። ይሄ ደግሞ ጅማሬው ነው። ሄሎ ባይሉ ቆየት ሄደ ነው። እኔን እዚህ እሳት ውስጥ ተኸኝ ሄደ። አንተ እንደፈለግ ትዞራለህ አይደለ? አዎ መጥቷል። አዎ በዚህ በጠዋት እችት ምን እንዳሰበሽ ምንም ሊገባኝ አልቻለም። በመስኮት ዘልዬ አመልጥ ይመስል በጠዋቱ ዶክተሩን ይዛ ጠበቀችኝ። አሁን ራሱ መጸዳጃ ብዬ ነው የወጣሁት። እባክህ ቶሎና፣ አብቅቶልናል። ቶሎ ለመድረስ ሞክር። ምንም ማምለጫ ደግሞ የለንም። ሰላም እኮ ሁሉንም ነገር ልደርስበት ነው። ምንም ማምለጫ የለንም። በቃ ከዚህ በላይ ምንም ብዬ ማዘግየት አልችልም። አሁኑኑ ካልመጣ ሁሉም ነገር ያበቃለታል። እባክህ ቶሎ ለመድረስ ሞክር። እሺ በቃ ቶሎና። ወይኔ ቃል ምን አይነት ጣጣ ውስጥ ነው ቆይ የገባሁት? እሺ አሁን በኃይሉ እስኪመጣ ድረስ ምን ብዬ ነው ማዘገያቸው? በቃ እንደውም አሁን መጸዳጃ ቤት ልሂድና በጣም እንዳመመኝ አስመስላለሁ። አረ እንደውም ራሴ እንደሳትኩ አስመስላለሁ። መቼም የፈለገ ነገር ቢመጣ በግድ ካላስመረመርኩሽ አትለኝ። አዎ እንደሱ ባደርግ ነው የሚሻለኝ። ቃል ቆየኝ እስኪ። እሺ እባክሽ ቃል፣ መጸዳጃ ቤቱ እዚህ ነው? ምን መሰለሽ፣ ስልክ እኮ ላውራ ብዬ ነው። ውስጥ እኮ ለሰከንድ መቆም አቅቶሽ ነበረ። አሁን ግን እዚህ ማም በጣም ጨንቆኝ ነበር እኮ። ለምንድን የሚጨንቅሽ? ምን መሰለሽ ማምዬ፣ የዶክተርና የሆስፒታል ፎቢያ አለብኝ። ገና ሳያቸው በጣም ነው የሚጨንቀኝ። በዛ ምክንያት ስታመም ራሱ የባህል መድኃኒት ነው የምወስደው። ኧረ እባክሽ፣ በሆስፒታል ሳልፍ ያመኛል ነው ያልሽው? አዎ በእርግጥ ለማመን ይከብዳል፣ ግን ፎቢያ እንደዚህ ነው የሚያደርገው። ውሸታ፣ ለምን ትዋሻለሽ? ባለፈ በኃይሉ ልትጠይቂ ሆስፒታል መጥተሻል ነበር እንዴ? ያኔማ የግድ አጎቴ መጠየቅ ስለነበረብኝ ቻል አድርጌው ነው እንጂ በጣም እየጨነቀኝ ነበር። ዋጥ ስላረኩን ነው። አሁንም ይሄ ወሳኝ ጉዳይ ስለሆነ ዋጥ ታረጊያታለሽ። ማም እባክሽ ተረጅኝ። እኔ ፎቢያ ስላለብኝ ነው እንጂ ምርመራውን ማድረግ ሳልፈልግ ቀርቼ አይደለም። በእኔ አሁን እንግባ። እኔ ነው ምን ሆነ? እማ ፎቢያ አለብኝ። እባክሽ እማ። የት አባሽ? ከመጀመሪያው ማን ነው አሻለሽ? የፈለገ ነገር ብታደርጊ ምንም አታመጭም። የደበቅሽ ሁሉ ይጋለጣል። እትዬ የምትሆን ነጻ ትወጣለች። ቆይ አሁን ቃል ውሸቷ ተጋልጦ ከዚህ ቤት ብትባረር እንዴት ብዬ ነው ስለ እናቴ የማጣራው? ከሷ ውጭ ስለ እናቴ የሚያውቅ ሰው የለም።
እግሯ ስር ተደፍቼ ልለምናት እንዴ? አይ እንደሱ እንኳን እሺ አትለኝም። በቃ ዳግምን በቶሎ እንደጣራልኝ በደንብ ማሳመን አለብኝ። ወይኔ ሻዩ እንደ ጣድኩት ረስቼዋለሁ። ፀሐይ ቤት የምትሰራልሽ ይቺ ኮቴ ቢስ ምን ትሰራልሽ? ይልክሽ እኮ ነው። ፀሐይ ደህና ነሽ? ደህና ነኝ። እንደውም እንደ ዛሬ ደህና ሆኜ አላውቅም። በጣም ደህና ነኝ። በዛ ላይ አንቺ ስትመጪ ደግሞ በጣም ደህና ሆንኩ። ምን ታድርጊ ነው ታዲያ በሌለሁበት ቤቴ የገባሽው? ደግሞ ከዚህ በኋላ ቤቴ እንዳትመጪ አላልኩሽም? እንዴ ብትደፍሪ ነው በሬን ከፍተሽ የገባሽው? ቤት ያለሽ መስሎኝ ነበረ። ከዛ እስከምትመጪ ልጠብቅሽ ብዬ ነው። ያ ሁላ ነገር አድርገሽ ምንም ሳታፍሪ ትመጫለሽ? ትንሽ እንኳን እፍረት የሚባል አልፈጠረብሽም? ይቅርታ ልጠይቅሽ ነው የመጣሁ። አንቺ ውዷ ጎረቤቴ ነሽ። አንቺ ላይ ማድረግ አልነበረብኝም። ነገር ግን ልጅሽ እንዳለው አቃጣሪ አይደለሁም። ታውቂኝ አይደል? እንዲህ ወሬ አልወድም እኮ። አሁን እሱን መስማት አልፈልግም። ደግሞ ቤቱ ጋዝጋዝ ይላል። ምንድን ነው ያደረግሽው? አረ ምንም አይሸትም። እኔ ምንም እየሸተተኝ አይደለም። በጣም ነው የሚሸተው። ድንገት ሳይሽ ተናድጄ አላስተዋልኩትም። ስገባ ጀምሮ የሆነ ነገር እየሸተተኝ ነበር። አላስተዋልኩትም ነበረ። መጀመሪያም ነበረ። እኔ እንጃ ምንም አልታወቀኝም። እንዴ አንቺ አረመኔ! ቤቴ በሳል ታቃጥዩ ነበር። አረ ገነት በፈጠረሽ ለምን ብዬ እንደሱ አደርጋለሁ? ዝም በይ አንቺ። ምንም ማድረግ የምትችይ የሰይጣን ቆራጭ ነሽ። ይሄን ያህል ምን በደልኩሽና ነው በዚህ ልክ የምትጨክኚው? ለጠላቴ መስጠት ሳይንስ ጭራሽ ቤት ልታቃጥዩ። እባክሽ ገነት አትሳሳች። እንደሱ አይደለም። ምናልባት ቡታ ጋር ስለኩሰሽ ሄደሽ ይሆናል። ዝም በይ። ሌላ የምትነግሪኝ ነገር አለሽ? አይ የለም ግን በል ዶክተር ስራህን ቀጥል አንተ። እሺ ወይዘሮ ሰላም። ቃል ምንም የሚያስፈራ ነገር የለም። ለናምናው ትንሽ ነው የምፈልገው። አይሽ ለዚህ ነው የተጨነቅሽው። ምንም የሚያስጨንቅ ነገር እንደሌለ ነግሬሽ ነበር። አረ ምንም አያስጨንቅ። በቃ እንግዲህ ስራዬን ጨርሻለሁ። ከፈቀዳችሁ ልሂድ? እሺ ዶክተር፣ ምሳ በልተህ ብትሄድ ጥሩ አይደል? ውጤቱ ቶሎ እንዲደርስ አሁኑኑ ሄጄ መስጠት አለብኝ። እሺ በቃ እንደሱ ከሆነ ሂድ። ምን ሆነሻል ሰላም? እንዴ ቤታችን ትልቅ እንግዳ መጥቶ በዛ ላይ ዶክተር እንዴት ምግብ ሳይበላ ይሄዳል? አዎ ልክ ነህ። እየሰማ ነው አይደል ዶክተር? አንድ ቀን ቢዘገይም ችግር አለው ታዲያ? የት ይሄዳል ብለሽ ነው?
የሚያስቸኩል ነገር የለም። ሁላችንም ደግሞ እዚሁ ነን። ተጫውቶ ቀስ ብሎ ይሄዳል። ግን ምንም ግን ብሎ ነገር የለም። ምን ነካሽ እህቴ? እንደዚህ አይነት ባህሪ ከየት ነው ያመጣሽው? በእውነት ነውር ነው። ምን አይነት ተንኮል እያሰብክ ነው ወንድሜ? ብሌን ምን ተገትረሽ ታያለሽ? ለዶክተሩ የሚበላ ነገር ይሽለት እንጂ እኔ ደግሞ የሚጠጣ ነገር ልክሻለሁ። ኧረ አያስፈልግም። ኧረ ችግር የለውም። ዛሬ እኮ እንግዳችን ምንድን ነው ይሄ? ምንድን ነው ያልኩሽ እኮ ነው። ክብሪት ነው። ቆይ ምን ሊሰራልሽ ነው ያመጣሽው? ልታነጅን? ቆይ ቤቴ ልታጋይ ነው? ለምን? ምን በደልኩሽ ይሄን ያክል? ተሳስተሻል። እንዴት ነው ያንቺን ቤት አነዳለሁ? ቅድም ከሰልሳ ቀጣጥል ረስቸው ሄጄ ነው። ዝም በይ። ስታይኝ ህፃን መስልሻለሁ ወይስ እንደፈለግሽ የምትጫወች አሻንጉሊት? ለየትኛው ጥፋቴ ነው እንደዚህ የምትቀጭኝ? ገነት እባክሽ ተረጋጊ። እንደሱ አይደለም። የበደልሽኝ አንቺ ሚስጥር ብዬ ነገርኩሽን ሄደሽ ለጠላት እየተናገርሽ ቤተሰብን አደጋ ላይ ጣልሽው። ታዲያ ምን አደረግኩና ነው ይሄን ያህል ክፋት የምትፈጽሚው? ለምን? ስላወቅኩብሽ? ለምን እንዳሻንጉሊት አልተጫወትኩባትም ብለሽ ነው? አንድ ጥፋቴን ንገሪኝና እስኪ ልቀጣ። ንገሪኝ ይሻለው። በቃሽ። ሳዳምጥሽ አፍ የሌለኝ መሰለሽ እንዴ? ደሞ ራስሽን እንደ ጻድቅ አትመልከች። ከልጆችሽ ጋር ተባብረሽ እንደ ቆሻሻ ነው ያስወጣሽኝ። እንደዚህ አድርገሽ ነው ራስሽን እንደ ጻድቅ የምታዩ? ምን አይነት አይን አውጣ ነሽ በፈጣሪ! ይሄን ሁላ ነገር አድርገሽ ዝም እንድልሽ ነው የፈለግሽው? ምን አደረኩ? ወሬ ሳቀብል አይተሽኛል። ልጅሽ የነገረሽን ተራ ወሬ ሰምተሽ እኔን እንድትናገሪኝ አልፈልግም። ውጭልኝ አልኩሽ እኮ። ያለበለዚያ ለፖሊስ ነው የምደውለው። ቤቴ ተቃጭ እንደነበር ለፖሊስ ነው የምናገረው። ውጭልኝ! ይቺ አረመኔ ይወጣልሻና ደግሞ ይቺን ቤት ሆና ልትኮሪ ነው። ውጭልኝ አልኩሽ እኮ። ውጭልኝ! መጣሁ። በቃ እጄን ታድቤ። አይ እኔ አቀርባለሁ። ምን አይነት ነፈሷ ነች? ከምግብ በፊት እጇ ታቀርብ ነበረ። አይ እንደዛ ሳይሆን በዛው መጸዳጃ ቤት ነው ፈልጌ ነው። በይሽ አሳዩ። ምን ፈለክ? አንቺን። ማ እኔን? አዎ አንቺን። የምንነጋገረው ብዙ ነገር አለ። ምን እያረክ ነው ዳግም? ካንተ ጋርም ሆነ ከእናት ጋርም ሆነ መነጋገር አልፈልግም። ዝም በይ አትለፍልፊ። አታስፈራራኝ። እኔ የምፈራ ይመስላል? ከየትም ለቃቅመህ ባመጣኸው ወሬ ከደህና ጎረቤቴ ጋር አጣላኸኝ። አሁን ደግሞ በግድ ልታግተኝ ነው? ዝም በይ አትቀባጥሪ። እኔ አንቺን ላውራሽ ብቻ ነው የምፈልገው እንጂ ትናንትና ስለተፈጠረው ነገር እኔ ምንም አያገባኝም። ከፈለግሽ ባይሉን አዝለሽው መዞር ትችላለሽ። እና ለምንድን ነው እዚህ ጋር እየጎተትክ ያመጣኸኝ? አባቴን ማን የገደለው?
ታጥበህ ጨረስክ ዶክተርዬ? አዎ። ምን ነው ይሄ የፈራ ትመስላለህ? ዶክተር የሚፈራን እንዴ? ኧረ አልፈራውም። ታዲያ ካልፈራ ጠጋ ብላ ዶክተርዬ። ምንም እኮ የሚያስፈራ ነገር የለም። ይቺ እባብ ዶክተሩን አማላኮ ውጤቱ እንዲቀይርላት ለማድረግ እየሞከረች ነው። በቃ ተስፋ መቁረጥ የሚባል ነገር አታውቅም ማለት ነው። እንዴትም ብላ ውሸቷን ማስቀጠል ነው የምትፈልገው። ከንፈሮች ደግሞ እንዴት አባታቸው ያምራሉ። እውነት ያንቺም ያምራሉ። ታዲያ ለምን ሁለቱን ከንፈሮች አናፋቅራቸው? እንደሱ ይሻላል። ደስ ይለኛል። ደስ ካለክማ እኔም ደስ ይለኛል። እኔ ላንተ ደስታ ደግሞ ምንም አደርጋለሁ። ወይኔ ጉዴ! ዶክተር ራሱ ተሸንፎላታል። በቃ በዚህም ጊዜ ልታለን ነው ማለት ነው። ቃል ግን ምን አይነቷ ሰይጣን ናት? መቼ ነው እውነቱን ተቀብላ አርፋ የምትቀመጠው? የውሸት ልጅ እንደሆነች እስከ መቼ ትቆያለች? አሁን እንዴት አድርጌ ነው ማስቆማቸው? ወይኔ! በአሁኑ ግን ጉድሽ መውጣት አለበት። እንዴትም ብዬ አጋልጣቸዋለሁ። ደስ አለ ዶክተርዬ? በሚገባ። ታዲያ ተጨማሪ አያስፈልግም? ኧረ እፈልጋለሁ። እኔ ደግሞ እናንተ ምንም የምሰስተው ነገር የለም። የፈለግከውን ነገር አደርግልሃለሁ። ማለቴ ራሴን ራሱ ሳልሰስት እሰጥሃለሁ። ይገባሃል መቼም ምን ማለት እንደፈለግኩ። ግን አንተም በምትኩ የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግልሽ? እንዴት ደስ እንደምትል እኮ ዶክተርዬ። ንገሪኝ፣ አባቴን ማን የገደለው? ንገሪኝ እንጂ። አባቴን የገደለውን ሰው ታውቂያለሽ? ማን ነው? ለምንድን ነው የገደለው? ንገሪኝ እንጂ። አባቴን የገደለው ሰው ማን ነው? ለሱ ብነግረው ምንድን ነው የምጠቀመው? የዚያን ዕለት በገነት ስለተናደድኩ ካጣላኋቸው እኮ ብዬ ነው። አሁን ለሱ ከምነግረው ለባህሉ ብነግረው የተሻለ ገንዘብ ይሰጠኛል። ንገሪኝ እንጂ። እዚህ ተገትሬ እኮ አንቺን ነው የምጠብቀው። ልንገረው እንዴ? ወይስ ብር ስጠኝና ልንገርህ ልበለው? አይ ይሄማ ችጋራም ነው። የሚረባ ብር አይሰጠኝም። ስለዚህ ለባህሉ ነግሬው ደህና ብር ብቀበል ይሻለኛል። በዚያውም ያዋረዱኝን እበቀላቸዋለሁ። ሴትዮ ንገሪኝ፣ አባቴን የገደለው ሰው ማን ነው? እኔ ምንም አውቀው ነገር የለም። ምን ማለት ነው? የዚያ ዕለት ካልነገርኩ ሞቼ እገኛለሁ ስትይ አልነበረ? እኔ ምንም አውቀው ነገር የለም። አባትህ በሰው እጅ እንደተገደለ በወሬ ሰምቼ ነው። እናትን ስጠይቃት ደግሞ ሁሌ ያድበስብሳ እንዳለፈች ነው። እና የዚያ ዕለት ስለተናደድኩኝ ሚስጥር አድርጋ የያዘችውን ነገር እንድታወጣ ብዬ ነው እንጂ ምንም የማውቀው ነገር የለም። አትዋሺ፣ በደንብ ታውቂያለሽ። አትጩህብኝ። እኔ ምንም የማውቀው ነገር የለኝም። ማወቅ ተፈልግ ለምን የገዛ እናትህን አትጠይቃት? እኔ ላይ መጣህ። አትጩህብኝ እባክሽ፣ እባክሽ። ይህ ነገር ለእኔ በጣም አስፈላጊ ነው። እናቴ መቼም ልትነግረኝ አትችልም። ምክንያቱም እኔ አደጋ ውስጥ እንደገባባት አትፈልግም። ስለዚህ እኔ አንተን አደጋ ውስጥ ልክተትህ፣ ከዛ አንተንም እሷንም በደንብ እበቅላችኋለሁ። አንቺን ማስፈራራት አይደለም፣ አንቺ ላይ መጮህ እኮ አልፈልግም። ምክንያቱም አንቺ ታላቄ ነሽ፣ እንደ እናቴ ነሽ። የአባቴን ገዳይ ንገሪ። አባቴ ላይ የተፈጠረውን ነገር ማወቅ እፈልጋለሁ። ለተናገርኩሽ ሁሉ ይቅርታ። እባክሽን የአባቴን ገዳይ ንገሪ። እኔ ምንም የማውቅልህ ነገር የለም። እዛው እናትህን ሂድና ጠይቅ። አምላኬ እባክህ ይህን ነገር አስቁመው እባክህን። እኔ ምንም ማድረግ አልቻልኩም። አሁን ካታለሏት ደግሞ ለዘላለም ልጇ ሆና ነው የምትኖረው። እባክህ ፈጣሪ አንተ አጋልጣት። ዶክተርዬ በጣም ቀላል ነገር ነው ማስቸግረን። በምላሹ ደግሞ አስበህ የማታውቀውን ደስታ ነው የምሰጥክ።
እሺ ምን ላድርግ ወይዘሪት ቃል ኪዳን? ወይዘሪት ቃልማ አትበለኝ። ይህን ያክል ደግሞ ፎርማል አትሆን። እሺ ማለቴ ቃል። አዎ እንደዚህ ስትል ነው የሚያምርብክ። አሁን ወደ ጨዋታው ስንመለስ ትንሽዬ ነገር ነው እንድታደርግልኝ ፈልገው። ቅድም ከጸጉሬ ላይ የወሰድከው ናሙና ትጠለውና ለሰላም ደግሞ ልጇ እንደሆንኩ የሚያረጋግጥ ማስረጃ ትሰጣታለህ። ያው ሳምፕል ካስፈለገ ደግሞ ምን? አይገርምም? እችን ትንሽዬ ነገር እኮ ነው የምጠይቅህ። በምላሹ ደግሞ ዞር በይ ከፊቴ። ምን አይነቷ ደፋር ናት? በዚህ በማይረባ ነገር እምነቴና ስራዬን እንድሸጥልሽ ትፈልጊያለሽ? ቆይ ምን እያረክ ነው ዶክተር? ቅድም ታዲያ እንዴት ነበር ሲያደርግ የነበረው? እንዴት አደረኩኝ? እንደ ውሻ ላጭን አዝረክርከ የምልህን ሁሉ እሺ እያልክ አልነበር እንዴ? ቆይ አሁን ምን ተፈጥሮ ነው እንደዚህ የተቀየርከው? ቀደም ተመችተሽኝ ተፈጥሯዊ ምላሽ ነበር የሰጠሽ። ወንድ ልጅ ነኝ። እንዳንቺ አይነት ቆንጆ ደግሞ ልታማልለኝ ትችላለች። ነገር ግን እኔ እንስሳ አይደለሁም። በስሜቴ ልገዝሽ እንዳትሞክሪ። አንተ ውሻ ልትክደኝ እንዳይሆን የማደርግህን አታውቅም። አርፈህ ብትቀመጥ ይሻልሃል። ጭራሽ ልታስፈራሪኝ ትሞክሪያለሽ? ለሰላም የተፈጠረውን ነገር ብነግራት ምን እንደሚፈጠር ታውቂያለሽ መሰለኝ። ስለዚህ አርፈሽ ብትቀመጭ ይሻልሻል። አታደርገውም ዶክተር፣ አታደርገውም። ትሰምኛለሽ ቃል? ከፈለኩ አሁን በተፈጠረው ነገር እያስፈራረው እንደ ልቤ ልጫወትብሽ እችላለሁ። ነገር ግን እኔ እንዳንቺ አይደለሁም። አንድ ምክር ልምከርሽ፣ በየትኛውም መንገድ ውጤቱን ልቀየሪያችኝ። ስለዚህ በፍጥነት ቦታሽን ብትፈልጊ ነው የሚሻልሽ። አለቀልኝ በቃ። ስንት ነገር ያደረኩት ለዚህ ነበር። ምንም አማራጭ የለኝም በቃ። እስካሁን የለፋሁት ለዚህ ለማይረባ ነገር ነበር። ፍጭ ወይኔ ጉዴ! ሰላም ይህንን ነገር ካወቀች እንደ ውሻ ነው አውጥታ የምጥለኝ። የት አባሽ? በእርግጠኝነት ዶክተሩን ቢብሏት ነው የሚሆነው። አሁን ሁሉም ነገር ይታወቅብሻል። ለካፌ መቼም እንዴት ታደርጋለች ብዬ አስቤ አላውቀው ነበር። ፈጣሪ ልቤን የሚያውቀው አምላክ ሳትነክሰኝ እንድደርስባት አደረገኝ። ይህ ፈጣሪ አለ። ሰው እንዴት በዚህ ልክ ጨካኝ ይሆናል? ጭራሽ ሰይጣን አረግሽኝ እንዴ? ኧረ አንቺ ከሱም ትብሻለሽ። ምን ፈልገሽ ነው የመጣሽው? ስሚ ገነት፣ ያንቺ ይበቃኛል። ልጅሽ እየመጣ አይነዝንዘኝ። ምን ዳግም አንቺ ጋር? ቆይ ግን ያደረገሽ ነገር አለ እንዴ? ለሱ እኮ ወንድ መሆን ያስፈልጋል። ያልጫ ልጅሽ እግሬ ስር ተደፍቶ የለመነኝ ነበር። ሰው እንዴት በዚህ ልክ እግሬ ስር ተደፍቶ ይለምናል? አትዋሺ። የኔ ልጅ መቼም አንቺ እግር ስር አይወድቅም። እንደውም ልንገርሽ፣ በንዴት የሆነ ነገር እንዳያደርግሽ ሁሌም እየፈራው ነው። ለሱማ ልብ ይጠይቃል። ምን እንዳለ ታውቂያለሽ? እግሬ ስር ተደፍቶ እየለመነኝ ነበረ። አንቺ ማለት እናቴ ነሽ ብሎ ይቅርታ አድርጊልኝ እያለኝ ነበር። አይልሽም። በፍጹም የኔ ልጅ አይልሽም። ሰፈር ውስጥ መጥቶ ሳያይሽ አይሄድም። የዛኔ ትጠይቀዋለሽ። ዳግም እዚህ ሰፈር ነው እንዴ? ምን ማለትሽ ነው? እዚህ ሰፈር እኮ መጥቶ ያረገኝን እየነገርኩሽ ነው። ለመሆኑ ምን ፈልጎ ነው ግን የለመነሽ? ባደረገው ነገር ተጸጽቶ ይቅርታ ሊጠይቀኝ ነው የመጣው። ሌላ ነገር ደግሞ የአባቱን ገዳይ ማወቅ ይፈልጋል። እና ታዲያ ነገርሽው? አዎ። አታረጊውም። አንቺ እንዳልሽው ወሬኛ በሆን ኖሮ ነግረው ነበር። እኔ ግን የጎረቤቴን ሚስጥር ለማንም አሳልፌ አልሰጥም። እግሬ ስር ወድቆ የለመነኝ ለአንቺ ስል ትቼው ሄድኩ። በጣም አመሰግናለሁ። እንኳንም ያልነገርሽው። ምንም አይደለም። አንቺ ግን ዝም ብለሽ ስሜን አታጥፊ። እሺ በቃ ቃል ግባልኝ።
ሁለተኛ ይሄን ነገር እንደማታነሳው ይሻላል። በእርግጥ በሱ አይፈረድም። ስለ አባቱ ማወቅ ይፈልጋል። እኔም ብሆን አረገው ነበር፣ ግን ለእናቱ የገባላትን ቃል መብላት አልነበረበትም። መቼም አያደርግም። የኔ ልጅ እንደዛ አያደርግም። ብለሽ ውሸታም ልትይ ነው? ማመን አለማመን የራስሽ ፈንታይ ነው። በይደናዊ አደራ ግን እንዳትጣሉ፣ በእኔ ምክንያት ክፉ ደግ እንዳትነጋገሩ። በእርግጥ ያደረገው ነገር ከባድ ነው። የፈለገ ነገር ቢሆን አንቺ ሆደ ሰፊ መሆን አለብሽ። ችላ ብለሽ ማለፍ ነው። ልጅሽ አይደለም? እሺ ደህና ሁኚ። አመሰግናለሁ። እሺ ደህና ሁኚ። እኔ ላይ እንደተባበራችሁ እርስ በርስ ስትባሉ ማየት እንዴት ደስ ይላል። የታባሽ ምን አባሽ ፈልግሽ? በጣም ምርጥ መረጃ ልነግርህ ነው። የምነግርህ ነገር በጣም አስፈላጊ ስለሆነ እስከ ዛሬ ከምትከፍለኝ የበለጠ በጣም ብዙ ገንዘብ እፈልጋለሁ። ለእሱ አታስቢ፣ በፍጥነት ተናገሪ። እኔ የባሰ ችግር ውስጥ ነው ያለሁት። የዳግም አባትና የወይዘሮ ገነት ባለቤት ከብዙ ዓመት በፊት የገደልከው አቶ ሰለሞን ነው። አቶ ሰለሞን የገነት ባለ? ሄሎ